ዘገየ ተረጋጋ። ማናችሁ ምንድናችሁ? ተንበርከክ። ካሜራው ነው ወደዛ አልቋል። ዘገየ ተረጋጋ። ስረጋ ያለ በዛ ግንባርን ብዬ ነው መደፋ ሽጉጡን አጣው። ከግሩም ጋር ያላችሁ ቅርበት ምንድነው? ማን ነው ግሩም? ግቢው ባዶ ሆነ አልሆነ ምንም የሚያገባችሁ ጉዳይ የለም። ስለ መርጌታው የምታውቀው ነገር አለ? አላችሁ ምንድነው? ካሜራው ምናምን ማንንም ትልቀቂኝ ስቶሪዝ እንደም ጉዳይ አሁን እየሳትን ነው። መቀላለዱ እናንተ ማለት አያስፈልግም። መርጌታ ተድላ ስለተባለው መርጌታ ተድላ የነዚህ ፋብሪካ ባለቤቶችስ እሷን ሲያመጡ ምንድነው የሚለው ሁሉንም ነገር የምናይ ይሆናል። ምን አይነት ወሬ ነው እያወራኸኝ ያለው? ልቀቁኝ እስቲ። ምን ማለት ነው? ተረጋጋ። አልቀመጥም። በተለየ ሁኔታ ቅርበትም ሆነው ትውቅ የለኝም። ምንም ቢሆን ከእጇ በልቻለሁና እናቴ ናት። አሽቃባጭ ናችሁ እናንተ። ውጭ የሆነ አካል አለ። ንግሩን ቤት ይመጣ እንደነበር አውቃለሁ። መርጌታው ታሜ ክፍት ያለኝ 2 መጋዘን ነው። አንዱ መጋዘን ኦልሞስት መሬት አላቸውና እሱን ነገር በቃ ለመውረስ ነው አሁን ላይ በጣም እየሰሩ ያሉት ማለት ነው። እሺ ቆይ እንደዛ ከሆነ ትዝታ ማገት ለምን አስፈለገው? ስማይ በተረጋጋ መንፈስ ማውራት ካለብን ምን ነው ነበር? ስሜም ይጥፋ፣ እናቴም ብቻዋን ትንከራተት፣ እህቴም ብቻዋን ትንከራተት። ግን ትልቁ ዓላማው ላይ እናታችንን ማግኘት ላይ የነሱ ዘበኞች እኛ ናቸው። ሁለት ደግሞ መጋዘናችን እንደምታውቀው ከከተማ ወጣ ያለ ቦታ ስለሆነ ግን አሁን እንግዲህ ባለፈውም የደረስኩበት ነገር አለ። አሁን ከዚህ አንፃር እንግዲህ አንተ ከምን አግባብ እየጠየከኝ እንደሆነ አላውቅም ማለት ነው። በሌላ አይኖ ረዳሃለሁ እኮ እኔ ግን ማለት አሁን ከግሩም አንግል ነህ ከኔ አንግል ነህ አላውቅም። መሀል ላይ ነህም እንዳይደል እያፋጠጥከኝ ነው። ለምን ግሩም የሚለው ነገር አለ አይደለ? አሁን ግሩም ባለፈው የሰማነው ምንድነው? እኔ የሰማሁት የደረስኩበት ግሩም እንደዛ አድርጎ ሰውን ተክቶ ሌላ ለማኝ ቤተሰብ የሌላትን ሰው ተክቶ እናታችንን እንዳስወጣት ነው የሰማሁት አይደለ? እዚህም ቤት ያለንበት ትልቁ ምክንያት ይሄ ነው። አንተ ላውራ ብዬ ነው እንጂ ትልቁ ዓላማዬ የዚህም ቤት ሰዎችን ማግኘት ነው። በቀጣይ አሁን እሱን ነው የማደርገው። ያው ከዘበኛውም ልጅ ጋር ስላወራን ማለት ነው ከጥበቃው ጋር እና አንተም እሱን አግኝተዋል። እዚህ የነበረውን ነገር ሰምተዋል አይደለ? ምንም ካንተ የተደበቀ ነገር የለም። ግን ደግሞ እነሱ ደግሞ እያሉ ያሉትን ደግሞ ሰምተሃል። እኔ ይህንን ነገር እንዳረኩ ነው። ግን እኔ እዛ ጋር ምንድነው ማለት አሁን ላይ ምን እንደማስብ ታውቃለህ? እውነት ግሩም ትዝታን ያሳገታት ግሩም እንደሆነ እንዳስብ ነው እየሆንኩ ያለሁት። ለምን ብትለኝ ቆይ ስማኝ፣ ለምን ብትለኝ እኔ ነው እንዲሄድ የተደረገው አልነበረም እሱ። እኔ ያኔ የተረዳሁት ምንድነው በቃ እሱ ማሳመም የለብኝም። በጣም በመጥፋቷ እየተቸገረ ነበር። ከጊዜያት በኋላ ነው ያገኛት። ይሄ ልጅ ከሚሰበር በዛ ሁኔታ አይቷት ከሚሰበር ብዬ ሁሉንም ፕሮሰስ እኔ ነኝ የጨረስኩት። እሱ ሳያት ወደ አስክሬን ምናምን ገብታን አዎ ለምን ይጎዳል ብዬ ስላሰብኩኝ በዛ ሁኔታ ካየና ይሄ ነው የነበረው። አይ በጣም አሪፍ። እሺ ሽሜ በጣም ካስጨነቅኩ ሶሪና በጣም እያስጨነቀኝ አንድ መጨረሻ ጥያቄ ልጠይቅ። አይ አይዞህ በቃ ይኸውልህ አሁን ላይ እኔ በአንተ ማንግል በግሩሜ ማንግል ሁኜ ሁለታችንንም ለማስቀጠል ያለንን ግንኙነት ያለንን ጓደኞችን አሰባስበን በቃ ወደፊት እንድንሄድ እያረኩኝ ያለሁትና ስለ መርጌታው የምታውቀው ነገር አለ? መርጌታ ተድላ ስለተባለው መርጌታ ተድላ ኤግዛክትሊ ማለት እኔ በተለየ ሁኔታ ቅርበትም ሆነው ትውቅ የለኝም። ግን ጀስት ከዚህ በፊት ንግሩን ቤት ይመጣ እንደነበር አውቃለሁ። መርጌታው ማለት ባለፈው እንግዲህ እንደተወራው የኔ ንስሐ አባት ምናምን እኔ መርጌታ አይደለም። እኔ አሁን የኔ ንስሐ አባት አይደለም ማለት እንግዲህ ያው ጀስት ታውቃለህ ከኔ ጋር ከጀርባዬ ከሁሉም ነገር በጸሎትም ከጎኔ ያሉ አንድ አባት እንዳሉ ታውቃለህ። ሁላችንም በጸሎትም የሚጠብቁን ከመርጌታው ጋር የተለየ እውቀት ቅርበት መተዋወቅ የለንም። ዝምድና ነገርም የለንም። ምንም የሚያቀራርበን ነገር የለም። ገባ አይደለ? ማለት አሁን እዛ ጋር የተወራው እኔ ከመርጌታው ጋር ሆኜ ምን እንደማደርግ ማለት ቆይ ማለት ነበርክ ይመስለኛል አይደለ? ይሄንን ሲያጣናግሩ እየነገርከኝም ነበር እንግዲህ ስናወራ ይሄንን 2 ቀን አንድ ላይ ስለነበር። ቆይ ስለ መርጌታው ምንድነው እነሱ እንትን ያሉት? ይሄው ለኔ እንኳን አጠያቂ ከሱ ጋር ቅርበት ካለህ ብዬ ነውና መርጌታው የግሩም አያት የንስሐ አባት ነበሩ። ለዛ ነው በሚገባ እና የራሱን ዘመድ ነው የኔ ዘመድ አድርጎ የኔ ቅርብ ሰው አድርጎ እየፈለገ ያለው። ልክ ነው። እሱን ሁላ በቃ ሴራ ጠንስሰው
መሬት አላቸውና እሱን ነገር በቃ ለመውረስ ነው አሁን ላይ በጣም እየሰሩ ያሉት ማለት ነው። እሺ ቆይ እንደዛ ከሆነ ትዝታ ማገት ለምን አስፈለገው? ግሩም የገዛ እናቱን ለምን ማገት አስፈለገው? እሱ በጣም ውስብስብ ነገር ነው ሽሜ። አይዞህ ሁሉም ነገር ግራ የሚያጋባ ነው እና ብቻ ይሁን፣ ተረጋጋ። ሁሉም ነገር በጊዜው መልስ ያገኛል። መልስ የምናጣለት የትኛውም ነገር የለም። ልክ ነው አይደለ? አሁን ላይ ግን እኔ ትልቁ ዓላማዬ ስሜም ይጥፋ፣ እናቴም ብቻዋን ትንከራተት፣ እህቴም ብቻዋን ትንከራተት፣ ችግር የለው። ብቻ ሞታለች ተብላ ዳስ ተጥሎላት የአዘን ዳስ አልቀሰንላት እንደዛ አስበን ምንም ቢሆን ከእጇ በልቻለሁና እናቴ ናት በሚገባ አይደለ ማለት። አሁን እሱ አሉባልታን ከሚከተል እውነት እናቱን ትኩረት አድርጎ ቢፈልግ ይሻለው ነበር። እኔ አሁን በጣም የሚያሳመመኝ እሱ ነው። እኔ ማሳደዱ አይደለም ሴትን ማመነው አይደለም አይደለ። ለምን ዓለምን በመጀመሪያ የተበላሸችው ሴትን ሰምታ ስለሆነ ማለት ነው። እሱ እኔን አይገርመኝም። እሱንም እኔ ለማጣራት እሞክራለሁ። ግን ትልቁ ዓላማ ያው ላይ እናታችንን ማግኘት ላይ ነው። ለዛም ነው እዚህ ፋብሪካ ውስጥ በዚህ ልክ እዚህም መጋዘናቸው ውስጥ እዚህ ልክ ተደብቄ እየቆየሁ የትም ሄጃም የለኝም። ልብስ ልቀይር አልቻልኩም። ገባ አይደለ? እና ይሄ ልጅ ባያግዘኝ ማለት ነው። እና አሁን ምንድነው የምናደርገው መሰለ? ቅድምም እንዳልኩ እንግዲህ ግሩም እዚህ ይመጣ እንደነበር ግሩም እሷ እዚህ በታሰረችበት ጊዜ ይመጣ እንደነበር ስለተነገረኝ አሁን የኔ ትልቁ ዓላማ እውነት ነው የሚለውን ለማጣራት የዚህን ቤት ባለቤቶች ማግኘት ነው፣ ከዚህ ጋር የሚገናኝ ሰዎች እና ስለዚህ ከዘበኛው ጋር አውርተናል። ሰው እንደመጣ አድርጎ እንዲጠራቸው አድርጌያለሁና በእርግጠኝነት ካንተም እናውራ ድረስ ከዚህ ሰዓት ይመጣሉ ብዬ አስባለሁ። እንዘጋጃለን፣ እነሱ እናወራለን። ትልቁ ዓላማችን እናታችን ማለት ነው። ወንድሜ ግን አመሰግናለሁ። ምንም ቢሆን እንደዚህ የሚሰማ የሚጠይቅ ሰው እንግዲህ እንድትረዳኝ ያው ሙሉ በሙሉ አልጠብቅም። ለምን አንተም ብዙ ነገር ትሰማለህ፣ ግራ ትጋባለህ። ግን እኔም ውስጤ ካለው ህመም አንፃር እንግዲህ እናቴን ሄደ አንተ ቼክ አድርጋት ባይሆን እስካሁን ብቻዋን ናት እናቴ። በዛ ልክ በእኔ ምክንያት ነው የታመመችው። እኔ ይህንን ስራ ስለምሰራ ነው የታመመችው። እህቴ በእኔ ምክንያት ነው ወደዚህ ነገር ውስጥ አይነ ስውር ሆና የሆነችውና ስለዚህ አሁን ይህንን እናገኛለን፣ ትልቁ ዓላማችንን እንጠብቃለን። ስለዚህ አመሰግናለሁ። እንግዲህ ውድ ተመልካቾቻችን ያው ትረዱኛላችሁ ብዬ አስባለሁ። በሁሉም ነገር ውስጥ በማሳያቸው አዳዲስ ባህሪዎችን ምናምን ውስጤ ከምላችሁ በላይ በጣም ተጎድቼ ስላለው ነው። ወንድሜንም ስላገኙት ደስ ብሎኛል። እውነቱን ለማውራት እኔ ብዙ ሰው የለመድኩ ሰው ነኝ፣ እብረትን የለመድን ሰው ነን። ግን አሁን እንደ ስደተኛ እየተደበቅን ፍቃድን ለመኖር ፍቃድ እንዳሌለው ሰው በየቦታው እየተሸሸግን በሰው ቤት ውስጥ እንደዚህ ተደብቀን ነው እየኖርን ያለ ነውና ወንድሜ አሁን መጥቷል። አሁን የምናደርገው ትልቁ ነገር ትዝታ ማግኘት አለብን። እንግዲህ ግሩም እየሰራ ያለውን ሁሉንም ነገር እያያችሁት ነውና ግሩም ጭካኔው በጣም በቃ ከልክ በላይ ያለፈ ነው እየሆነ ያለው። ስለዚህ ምንድነው እየሆነ ያለው የሚለውን ለማግኘት የትዝታን ኮቴ መከተል አለብን። ትዝታ የሄደችበትን መንገድ ሁሉንም ነገር ማወቅ አለብንና እኔም በማውቀው ልክ እሞክራለሁ። ስለዚህ የዚህ ፋብሪካ ያወጧት የት ነው የወሰዷት፣ የነዚህ ፋብሪካ ባለቤቶችስ እሷን ሲያመጡ ምንድነው የሚለው ሁሉንም ነገር የምናይ ይሆናል። ስለዚህ እዚህ ከጥበቃው ጋር ተስማምተን የጥበቃዎቹ ባለቤት እዚህ እንዲመጡ እንዲያደርግልን አድርገናል። እንግዲህ እሱም ለራሱ ለእናቱ ይፈራል። እኔ ሁሉንም ኃላፊነቱ ወስጄ ነው ይህንን እያደረግኩ ያለሁት። እነሱ ጠርተው እስኪመጡ ወደ እናንተ እንመለሳለን ማለት ነው። እባካችሁን ሼር አድርጉ። በጣም ሽባ ለማድረግ እየሞከረ ነው። እናንተ ሼር እያደረጋችሁ ኮመንታችሁም እንግዲህ ብርታቴ ነው ለእኔ። ድጋፋችሁን አይበታለው። ሼር እያደረጋችሁ ላይክ እያደረጋችሁ ደግሞ ሰብስክራይብ አድርጉ። አዳዲስ ነገሮችንም ስለቅ ወደ እናንተ እንዲደርስ የደውል ምልክቷን እየነካችሁ እባካችሁን ከጎኔ ሁኑ። እባካችሁን ቻናሌን ከመጥፋት ከመቃጠል እናድነው እላለሁ። አብራችሁን ሁኑ። እንመለሳለን። እንግዲህ ውድ ተመልካቾቻችን የመጡ እንደሆነ ዘበኛው ተረድተዋል ማለት ነው። መኪናቸውን ግቢ ውስጥ እያስገቡ ነው ያሉት። ይሄ ባለቤቱ ሰውየው ማለት ነው። እንግዲህ እዚህ ግቢ ውስጥ በጣም እንደሚፈለግ አድርገን ነው እንዲመጣ ያደረግነው። ስለዚህ ተዘጋጁ። እሺ፣ በደንብ ጠንቀቅ በሉ። ተቀመጥ አንተ፣ ችግር የለውም ተቀመጥ።
የወሏቻ ብሎ ጠርቶኝ ማናችሁ ምንድነው ካሜራው ምናምን ማንንም ትልቀቂኝ ስቶሪ እዚህ የታለ ሲጀመር ዘመኝ የታለ አታ ተረጋጋ ማናችሁ ምንድነው ተረጋጋ እንጂ ምንድነው ተረጋጋ ማነው ማስክ ካሜራ ምናምን ምንድነው መጋዘን ለመከራየት ነው የመጣችሁት አይደል ተረጋጋና ቁጭ በል ለምን እስቲ በቤት የት ነው የምትቀመጠው ልቀቀኝ እስቲ አንተ ስርዓት ይኑራችሁ እንጂ አቶ ዘገየ ተረጋጋ ምንድነው ኦኬ ሰሜን ፈቃችሁ ቁጭ በል እኮ ሁሉንም ነገር መረጋጋት የቀረው ከሱ ጋር ነው አሎ ኧረ ተው እሱን እንደ ነገር ነው ከኛ ጋር ተወራለህ እሺ ልንከራይ ነው እዚህ ጋር ኖ ኢትስ ኦኬ ነገሩ በቤቴ እንደፈለኩ መቀመጥ መፍታለኝ እሺ ቀጥሉ ተረጋጋ እንጂ ምንድነው ተው እሱን ምንድነው እሺ ቶሎ በል ታይም የለኝም እኛም እኮ ታይም የለንም ግን እንድነው አሁን ክፍት ያለኝ ሁለት መጋዘን ነው አንዱ መጋዘን ኦልሞስት ለምን ነው የፈለጋችሁት እኛ ስራ ልንሰራበት ነው ምን አይነት ስራ የተለያዩ ስራዎችን እንሰራለና ንግድ ፍቃድ ማሳየት ትችላላችሁ ንግድ ፍቃድ እናመጣለን መጀመሪያ እንግባባ ብለን ነው በቃ በወርድ ኦልሞስት እሱን ምንስማማ ይሆናል የመጋዘኑ ስፋት ኦልሞስት 30 በ30 ወይ 40 በ40 አለ አይተነዋል ታዲያ ሁሉንም ካያችሁ እኔን አቻኩሎ እንደዚህ የመጥራቱ ጉዳይ ለመፈራረም እንደሆነ ነው ያው እኛ ትልቅ ኢንተርናሽናል ከውጪ ነው የምናስመጣው እዚህ ውስጥ የምናረጋቸውን እቃዎች ስለዚህ ስለ ደህንነቱ ሁሉንም ነገር ማውራት አለ ኢትስ ኦኬ እዚህ በረጋ ያያችሁት አሪፍ የሚባል ወጣት የሚባል ዘበኛ አለ ኢቭን ነው መጋዘኑን በፈለጋችሁት ቁልፍ በራሳችሁ ቁልፍ ቀይራችሁ መቆለፍ ትችላላችሁ ስታስገቡም ስታስወጡም እቃ በረጋ ያያቸው ሁለት የግቢያችን ዘበኞች ማለትም ከግቢ ውጭ ያሉ ዘበኞች አሉ መኪና መግቢያው ልብ ካላችኋቸው የነሱ ዘበኞች እኛ ናቸው ሁለት ደግሞ መጋዘናችን እንደምታውቀው ከከተማ ወጣ ያለ ቦታ ስለሆነ ሌባ ምንም ሊያሰጋን አይችልም እዚህ ልታዩ የምትችሉት አያ በሬ ላም ምናምን ነው ሳምቲንግ ሌላ ምንም ይል አይደለ ግን ምንድነው መሰለው ታቱ ዘገየ አቶ ባትልም ኢትስ ኦኬ ለምታየኝ ልንግባባ እንችላለን እንደሱ እሱ እንደዛ አክብሮ ስለነገረን ያው በዛው እንቀጥልበት ምን ሆነ ነው በሚለው ነው ከዛ ከመሬትና ከማንም ከቁሻሻ ህይወት አንስቼ ታዲያን ስራ ሰጥቼው በስነ ስርዓት ካላወራኝማ ሊወገድ ይችላል ምን አይነት ወሬ ነው የሰው ልጅ ምን አይነት ንቀት ነው እንደዚህ አይነት ወሬ ምን ታዲያ ለዘበኛ ሪስፔክት ሊኖረኝ ይገባል ብለህ ታስባለህ እኔ አሁን ታይም የለኝም ምን እናወራና ቶቶ ደስ ይለኛል እሺ አይ ችግር የለውም እኛም ሰዓታችንን አይደለ ታሚ ሰዓታችን የለንም ለምን ብዙ ነገሮችን ስለመጣ ነው ብዙ ምናጣራው ነገሮች አሉ ገና ያው መንገድ ላይ ያሉ እቃዎችም ስላሉ ነው አይ እኔ ግራውን በጣም ግብት ያለኝ ነገር የውጪ ነው የኒጂኦ ነው ምናምን ስላልከኝ ነው ካሜራውንም እየተቀረጽኩ ያለሁት እንጂ በእንደዛ አይ ቲንክ ስራችሁ ይመስለኛል የዚህ አሽቃባጭ ናችሁ እናንተ ውጪ የሆነ አካል አለ ለሱ የቪዲዮ መድረስ አለበት መሰለኝ እንደዛ አይደለም ይሄ ቪዲዮ የተፈለገው ሁሉም ነገር በዛ ልክ በስርዓቱ መሄድ ስላለበት እኮ ይሄ ቪዲዮ ሊደርስ የሚችለው የውጭ አካል አለ ነው ፖይንቱ ስለዚህ ያለ ፍቃድ ሲጀመር ራሱ መቅረጽ እኮ የለባችሁም የተማረ ሰውና ስለዚህ አሁን ተረጋጋና ምን ጠይቅ አንዳንድ ጥያቄዎች አሉ እሱን ትመልስልናለህ እሱ ምንድነው አሁን እንግዲህ እኛ ለትልቅ ስራ ነው ግቢውን የፈለግነውና ስለዚህ ግቢ ውስጥ ያለው ሁሉም ነገር ያሳስበናል ግቢ ውስጥ የሚደረገው ግን አሳያችሁን ግቢውን እሱ አሳይቶናል ግን ምንድነው መሰለ ግቢ ውስጥ አንድ ዘበኛ ነው ያለው መኪናዬን ይጠባው እሺ ንገርልኝ ወደ ከተማ ነው መለሰው ቀጥል ሶሪ ገና ይታጠብልሃል በደንብ ችግር እናንተም ብታጠቡ ከሆነ ማኒ ዲላ ማድረግ ችግር የለብኝ አይደለ ኢትስ ኦኬ እሺ ቀጥሉ አሁን ተሰማኛለህ ማለት አሁን ግቢ ውስጥ ወደ 6 ያክል በጣም ሰፋፊ ቤቶች አሉ እግዚአብሔር ይመስገን ለምንድን ነው እስካሁን ያልተከራዩት ብዙዎቹ ትንሽ ሁለት አንተ የራስህን እቃዎች እንደምታስቀምጥበት ነው የሰማሁት አራቱ ባዶ ናቸው ለምን ጀመረ ሁሉ ነገር ማጣራት ወይ እንዴ ኖ ማይሆን እንዴ በጣም ውድ እቃዎችን ነው ምን ውድ ነው ከውጪ ምን ልታመጣ ትችላለህ ወርቅና ወይ ብር አታስቀምጥበት እናስቀምጥ እንችላለን ኢትስ ኦኬ እኔ ከፈለክ ራስህንም አስቀምጥበት ሻው ያገባኝ ለማንኛውም ዘገየ ግን በሪስፔክት ብታወራ ደስ ይለኛል ስለዚህ እዚህ ጋር ያወራን ያለነው እኔ የድርጅቶች ሁሉ ኃላፊና የዚህ ቦታ ዋና ሰው ነኝ አይደል እናንተ ደግሞ የኔን ምንም ልትሆን ትችላለህ ግን በክብር ነው ሰው ማናገር ያለበት እናንተ ደግሞ የኔን እርዳታ ፈልጋችሁ የመጣችሁ ሰምቲንግ የማንንም እርዳታ ፈልገን አይደለም የመጣ ነው እኛ እንደየሥራ ቤት ለመከራየት ነው የመጣው አይሉ
አሁን የምፈልጉትና የምታስቡት ጥያቄ ትንሽ አልተዋጠልኝም። ኤኒዌይ የምፈልጉት ነገር ምን መሰላችሁ? ማለት ቦታው አንድ ጥያቄ ላስተካክልልህ። ቦታው በጣም ተፈላጊ ቦታ ነው። መውጫ ላይ ነው ያለው። በጣም ለብዙ እቃ ይፈለጋል። እኛም በዚህ ምክንያት ነው የፈለግነው። ብዙም ሳንስተጓጎል ማስገባት እንችላለን። እስካሁን ለምን ባዶ ሆነ? በጣም አካውንቴ ንግድ ባንክ፣ አቢሲኒያ፣ አባይ ሁሉም አካውንቶች ላይ ብር በዛ እና አሁን ይሄን አከራይቼ የማገኘው ገንዘብ ትንሽ በዛብኝ፣ አስጨነቀኝ። ለዛ ነው ለዛ ነው ባዶ እንዲቀመጥ የፈለከው? ብር በዛ ታውቃለህ። እነዳለሁ፣ በላለሁ፣ ጠጣለሁ እንደፈለኩ። ስለዚህ እኛ ጋርም የመጣው በጣም ትልቅ የኢንቨስትመንት እድልም ድርጅቱ ይዞልህ እንደሚመጣ ዘበኛ ስለነገረ ነው አይደል? ያ እሱ አንዳንድ የውጭ ድርጅቶች ጋር ኮላብ ማድረግ ደስ ይላል። ይሄ እንደ ሀገር ስንዘምን በጣም ቢኮዝ ከኛ ሀገር ድነዝ አስተሳሰብ ካላቸው ህዝቦች ጋር ከመስራት ይልቅ ትንሽ ከተማሩ ሰዎች ጋር መስራት ጥሩ ነው ብዬ ነው የመጣሁት። ለዛ ነው ቶሎ የመጣሁት እና እንጂ ማከራየት አትፈልግም? አሁን የውጭ ኤንጂኦ ነው ስላላችሁ ነው እንጂ ለሀገር ውስጥ ሰው አላከራየም። እሺ አንድ ጥያቄ እንግዲህ ታሜ አንተም በጣም እየገረመ ነበር። በሚገባ ትልቅ የድርጅታችን ዋና ማናጀር እሱ ነው። ቀላል ሰው እንዳይመስል። ታሜ ነው ያልከው? ታምራት ይባላል። ያንተ ስም ማን ነው? የኔ ስም ይቆየኝ ምን ያደርግልሃል? ወይ ስምህ አዲስ? እሺ ታምራት፣ ስንት ታምራት አለ እዚያ። ገና ደግሞ ይደገስልሃል። ግቢው ላይ አይደለ? ግቢው ላይ ይደገሳል። ምንድነው የሚደገሰው? ስንከራየው የደስደስ ኖ እንደዛ አይነት እዚህ ካዛ ውጪ ታዲያ። እሺ ነው አሁን ታይም ኢዝ ጎልድ። በደንብ የተውውቅ ጊዜ ይኖረናል ብዬ ነው። ታምራት ትንሽ እሺ ነው ይቀጥል። ብቻ እንቀጥልና እንደዚህ አይነት ቦታ ላይ እንደዚህ አይነት ሰፊ መኖሪያ ቤት ገንብቶ ለአንድ ዘብ መስጠት ምን የሚሉት ነገር? እኔ ብለው ሶሪ አቋረጥኩ መልስልሃለሁና ስገባ አሁን ነው ታውቃለህ ነርቨስ ያደረገኝ። የሆነ በርጋ ሁለት በሽሮ ዝም ብለው ብረት እየገፉ የወፈሩ ወጠምሻ ሰዎች ከካሜራ ጀርባ 3-4 ምንድነው አገታ ምናምን ከሆነ ጉዳዩን ይታያል። በእንደዚህ አይነት ጉዳይ መፍታት እንችል ይሆናልና እንረጋጋ ማለት ነው። ምንም ችግር የለውም። እሱም በሚፈታ እናንተ በሽሮ በወፈረ ሰው በእጅ ስታስቡ እኛ ጉዳዩን በዚህ እናደርገዋለን። ኤኒዌይ ችግር የለውም። እሱን እንመለስ። መፍታት ባለብን መንገድ እንፈታዋለን ሁለታችን። ኦኬ አሁን ያስተዋልኩት ነው ሰዎች ችግር የለውም ማለት ትንሽ ግን ረጋ ብትል ማለት በጣም ብልጥጥ አልክ ሰማኛል አይደለ? መረጋጋት ያስፈልጋል። ለምን እንደው ታውቃለህ እንዳየው ነው እኛ በሲኩሪቲ ጋርዶች የምንንቀሳቀስ ኢንተርናሽናል ሰዎች ነን። ደስ ይላል። እኔ መሳቀቅለ ባለውና ትንሽ ከበደኝ ወደን ማስቲካ ምናምን ያስኩትም ለዛ ነው። ገና ትንፍስ ትላለህ። ገና ቀለል እናደርግላለን አሉ። አሪፍ ምግቦችም ስላሉኛ ችግር የለውም። እሱ አብረን ወደ ዋናው ጥያቄ ልመለስና ያው ትልቁ ነገር ስለ ግቢው ነው። ሌላ ቦታ ከምንሄድ ግቢው እንዲህ ባዶ እንዲሆን የተፈለገው ለምን ይሁን ብለን እናጣራ። እኔም ጉዳይ አሁን እየሳትን ነው። መቀላለዱ እናንተ ማለት አያስፈልግም። ለማንኛውም ግቢው ባዶ ሆነ አልሆነ ምንም የሚያገባችሁ ጉዳይ የለም። ለተከራዩ የመጣችሁት አንዱን ክፍል ነው አይደል? እሱን ክፍል ውል እናደርጋለን። በወር እስከ 50 እና እስከ 60 ሺህ ብር ነው የምናከራየው። የ3 ወር ቅድሚያ ክፍያ ከፍላችሁ እቃችሁ ማስመጣትና መግባት ትችላላችሁ። ቆይ ቅድም የጠቀሰውን ባንኮች ታውቃለህ? እዛ ውስጥ ባንክ የሞላ ሰው በወር 60 ሺህ 50 ሺህ ምን ያደርግለታል? ኢትስ ኦኬ በረከቱ ነው እሱ አያገባህም። አንድ መጋዘን እያከራየ የምኖር ደደብ ሰው አድርገኝ አታስበኝ። ብዙ ቢዝነሶች የምሰራ የተከበርኩ ሰው ነኝ። እሺ ደደብማ ደደብ ነህ። ምን ማለት ነው ደደብና ደደብ ነህ? ምን አይነት ወሬ ነው እያወራኸኝ? ልቀቁኝ እስቲ። ምን ማለት ነው ተረጋጋ? አልቀመጥም እግሮ ከቤቱ ልጅ ምንድነው እኮ ተረጋግተህ ቁጭ ያለው መረጋጋው ነው። ልቀቁኝ እስቲ። ምን ሆናችሁ ነው? አንተ ደግሞ ካሜራውን ወደዛ አድርገው ተረጋጋ። ምንድነው መረጋጋው? ስማኝ በተረጋጋ መንፈስ ማውራት ካለብን ምን እናወራበት? ምንም መረጋጋው ነገር የለም። አንተም ወደዛ ሄድ። አርፈህ ቁጭ ብለው ነገር መነጋገር እንችላለን እያልን እኮ ነው። ወይኔ ወንድ እስቲ ከሆናችሁ ብቻ ለብቻ አውሩኝ። ሁለታችሁ ምንድነው አፌን መዘጋው? ምንድነው መረጋጋው? አንተ ካሜራውን አጥቆት ምን ነው የሚጎደው? እዚህ ጋር ምን ነው አትደነው የምትነካው? ዝም አልልም አስገባ ሁሉ ወደዛው ታባክ። እናንተማ ማንንም አናስገባም። ሁሉንም ነገር እኮ በንግግር እንፈታለን ብለን መሰለኝ አይደል? ንግግር ነው። ምንድነው የምታወሩት? ማናቸው በረጋ አልሰማችሁም? ምንም እኔ
ወይኔ ወንድ ልጅ ለካ እንደዚህ አይነት ልክ ነው ተዘጋጅታችሁብኝ የመጣችሁ። ወይኔ ወንድ ለካ በዚህ እንኳን ተዘጋጅታችሁ የመጣችሁ። ማናጀር ያሟል ምናምን ነበር። ታሜ በተረጋጋ መንፈስ ማውራት ካለብን እናውራ። ተረጋጋ። ተመልከት። ማናችሁ ምንድናችሁ? ተመልከት። ካሜራው ነው እንደዛ ያልኳት። ተመልከት። ተረጋጋ። ያለበዛ ግንባርን ብዬ ነው መደፋ። ተረጋጋንሽ። ተመልከት። የምን አባሽ ጉጥ ነው? ግንባርን ነው መደፋ ያንተ ነው። ተረጋጋና ቁጭ በል። መጀመሪያ እኮ ብያለሁ እንደተማረ ሰው እናውራ አይደል? የደነዘዝክ ሰው ተመልከት። ተመልከት። ተረጋጋ። በተረጋጋ መንፈስ የምናወራ ከሆነ ተረጋጋ። ሽጉጡን አምጣው። ስማ፣ በተረጋጋ መንፈስ እናውራ። የፈለከውን ገንዘብ ሰጣለሁ። ተረጋጋ። ሽሜ በዚህ መንገድ አይሆንም። ተው ነው ሽሜ ነኝ ያልኩህ። ቃታ ለመሳብ ቸኩል። ሽሜ በዚህ መንገድ አይሆንም። ሽሜ ስማኝ። አንተ ደህና ነህ? ሽጉጡን ልቀቀው። እኔ ደህና ነኝ። ሽሜ ሽጉጡን ልቀቀው። ሽሜ ሰማኛለህ? በህይወት ይገሉ ወንድሜ ላይ ወንድሜ ወደ ሆስፒታል ይወሰዱ። እኔ የትም አልሄድም። ሽሜ ቁጭ በል። ገና ብዙ ነገሮች እናናገራለን። ሽሜ ቶ ደም እኮ እየወጣ ምንም ችግር የለውም። ሽሜ ደም እየወጣ ቶ ሽሜ ምንም ችግር የለውም። እኔ ደህና ነኝ አልኩህ። ቁጭ በል አንተ ዝም ብለህ። ሽሜ ቁጭ በል። ሁለተኛው እጅን ነው መሳሉት። ሽሜ በቃ ግንባር ነው ማለት አታውቃኝም። ለዛ ነው ተስተካክለህ ተቀመጥ። ሰማኛለህ? ደስ የሚለው ሮማንቲክ የሆነ ሲን ሰራን አይደል? ገናቺ ጅማሬዋ ናትሽ። መፈጠረን እንድትጠራ ነው የምናደርገው። እኔ እኮ መፈጠሬን የምጠላ ሰው አይደለም። እንዴት መተው ይሆናል? የመጣችሁበት አመጣጥና ሁኔታዎቹ ትንሽ አሁን ነው የተረዳኋቸው። አትቸኩል። ቀስ እያለ ሁሉም ነገር አንድ ባንድ ይገባልሽ። ለመሞት በጣም ፈጠናችሁ። ሰማኛለህ? ካሁን በኋላ ያለኔ ፍቃድ አንዳች ቃል ትንፍሽ እንድትል አልፈቅድልህም። ሰማኝ? አንዳች ቃል። ምን ያን የፈለጋችሁት? ምን ያህል ገንዘብ ነው የፈለጋችሁት? ስታይ ገንዘብ አጠንዛም እዚህ ምን ልከሰከ ሰዎች እንመስላለን እንዴ? አንተ መጀመሪያ አፍህን ዝጋና ይሄ ደንበደም ነው ሰውነት አፍህን ዝጋ። ሽሜቶ አንተ ራስህ ሽሜቶ እንደፈለገ ይናገር። ለቃ ደካማ ጎን እዚህ ያለው ወጣት ነው። ሰማኛለህ? እሱን ማመስገን አለብህ። እስካሁን ድረስ እየተነፈስክ ያለው እሱ ስላለ አለበለዚያ ፈነዳክቶሽ እንዳይት 3-4 ነፍስን ያለኝ አተሳሳል መስሎክ ነው። ዳምጠኝ። አሁን የምጠይቀህን ጥያቄዎች ትመልሳለህ። ልንገርህ፣ ምንም ልንከራይ ያሰብነው መጋዘን የለም። ይሄ ሁሉ አንተ እዚህ እንድትመጣልን የሰራነው ድራማ ነው። እሱ አሁን ነው ግልጽ ይወደልኝ። ከዘበኛ ጋር ተባብረን ያ ሁሉ ያ የደነዝ ድንጋይ አስተሳሰብ ያለው ዘበኛ ድንጋይ አንተ ነህ። ሰውን በድክመቱ በችግሩ በድህነቱ ያ ለማኝና ምስኪን የነበረ አባቱ ይሄን የመሰለ ግቢ በዘበኝነት ሰጠ ነው። ከዛ ያ ሌባና ጎዳና ተዳዳሪ ሱሰኛ ልጁን ደግሞ ድጋሚ ግቢ በዘበኝነት ሰጠ። ለሰው አንዳንዴ ደግ መሆን አየው ጉዳቱ። ለዛ ነው ሁሉንም ሰው መርገጥ ደስ የሚለንሽ። ደጉ ነው ሞተ የለ እንዴ? ታዲያ እኔ መሰለ ግቢ እኔ መሰለ ቤትና እኔ መሰለ ካምፓኒ የሚያክል ቦታ መጠበቅ ምን ይፈልጋል? እሱ ግን ከናንተ ጋር ደደብ ከሆናችሁ ሰዎች ጋር ተባብሮ ይሄ ደደብ ስራውን አጠናከረ። አሁን ሌላ ሳይንስ መናገር አቁምና ለምትጠየቀው ነገር አግባባዊ የሆነ መልስ ስጠንሽ ገባል። ይሄ የደማው ነገር እንዳይበስብህ ትንሽ ድምጽ አፍ ዘገየ። ተሰማኛለህ? አፉ በተከፈተ ቁጥር ውስጡ እዚህ መጋዘን ውስጥ እየሆኑ ያሉትን እያንዳንዱን እንቅስቃሴዎች እንድትነግረኝ እፈልጋለሁ።
ኦኬ የመጀመሪያው መጋዘን ውስጥ ይፋል ሁለተኛው ውስጥ እንስሳዎች አሉ ሶስተኛ እና አራተኛ መጋዘኑ አልተከራየም ምን ልንገርህ ሌላ አልተከራየም ያ አላሳየም ከፍቶ ነው ወይስ ሰማኛለህ እውነት ከሆነ ወንድሙን ያውቀዋል አይደለ በሚገባ ይሄን ወንድም እስከ ቃት ቸኩል አንዳንድ የሆነ ሰርፕራይዞችን ይዘንልህ መጣና ሰርፕራይዝ ሞር አባቴ ድሮ በጣም ማቃለ ወጣት በነበረበት ታይም የወለደው ግሩም ኤርሚያስ አርቲስቱን ይመስላል ደስ ሲል ልጁ ግሩም ሰማኛለህ እባክህ ሽሜቶ በዚህ መልኩ በጣም ለነገራቶች ፈጣን ነው ሽሜ ያልከው ሽሜ ያ ምስኪን ሽሜ አሁን እየተገላለጹልኝ ነው ጉዳዮቹ እሺ አቤት ታቀኛለህ ማለት ነው ሰም አዲስ አይደለም ሽመልስ የሚባል በጣም የምወደው ወዳጅ ነበር ሚስቴን አግብቶ ጠፋ ነፍሱን ባጸደገነት ያኖረው እኔም እሺ እንቀጥል ሰማኛለህ ከግሩም ጋር ያላችሁ ቅርበት ምንድነው ማን ነው ግሩም አሁን ፎቶውን ያሳየው እንደማታውቀው ይገርምሃል ሽሜን አቋልደው በህይወቴ አቤል ከበደ የሚባሉ ስሞች አውቃለሁ ግን ግሩም የሚባል ስም ከግሩም ኤርሚያስ አርቲስቶች ሌላ አልሰማሁም ዛሬ ፈርስት ወጣ ግሩም ከዛ ስታየው ደግሞ ተመሳሰለብህ ከታዋቂው ያ ቅላቱ ምናምን something እንደዛ ትንሽ ቁመት ነው የጎደለው anyway አላቆም ካልኳችሁ አንድ ላይ እንትን ያሉትን ፎቶ ለምን አታሳየው ቆይ ብንወጣ ይሻላል በደንብ እንዲጫወትልህ ቆይ ከሱ በፊት እዚህ መጋዘን ውስጥ የተለያዩ ወንጀሎች ይሰራሉ ወንጀል ኖ ወይኔ ቸኮሌትና በርገር በልቶ ነው ያደገው በዛ በቃ እንደዛ ነው አይደለ ቤኪ አንዴ ካሜራውን አጥፉልኝ ካሜራውን አጥፉልኝ ምን ያረከው ነው ምን ማለት ነው ምን ያረከው ነው ከቀኝ እንጂ በርገሩን እናስመጣለን የምን ካሜራ ነው እንትን የሚለው ወይኔ ወንድ ልጅ በቃ ይመታ አይደለ እሺ ቢያንስ ጄም ፍቱኝ ወደ ሀገራዊ ጣቢያ ተመልሷል ቢያንስ ጄም ፍቱኝ እሺ ተስተካክሎ ነው የሚያወራ ወይኔ ወንድ ልጅ እንደዚህ ወርዶ ማት እየተቻለ ነው እየቀበተ ተውሱ ጋር በጣም የመታችሁን ቦታ ናት እንዴ ሰማኛለህ በትግስት ታዳመጥ ነው እኮ ሽሜ በጣም ማለት ነው ዘገየ ወይኔ እንደ ስም በጣም ዘግይተሃል ትክክለኛ ማንነታችን ተረድተህ ቢሆን በዚህ ልክ ባልጎዳነ ነበር ትክክለኛ ማንነታችሁ አሁን ገባኝ በቃ አሁን የምትሉኝ ነገር ምንድነው አሁን ይሄ ያንተ ግዛት ነው አይደለ ግን እኛ ነን እየኖርንበት ያለን እሱ ችግር የለውም ጊዜ የሚፈታው ጉዳይ ይሆናል መስሎክ ነው ጊዜ የእውነት ነው ሁሉ የእናንተ ጊዜ ያበቃ በሚገባ ጊዜ መሰለን እኮ አሁንም አንተን እንደዚህ ቁጭ አርጎኛ እንደዚህ የሚያስናገር ስለዚህ ጥጋበ ይበቃል አሁን እዚህ መጋዘን ውስጥ እየሆኑ ስላሉት ስለ ሰዎች ይገታ ስለሚመጡት ሰዎች እያደረጋችሁ ያላችሁትን እያንዳንዱን ነገር እንድታወራ ፈልጋለሁ ስማኝ እንዴ እዚህ መጋዘን እንስሳና ከብት ከማስቀመጥ ውጪ ምንም እናቀው ታሪክ የለም አንድ ሁለት ደግሞ የምትለኝን የሰው ገታ ምናምን እኔ ምንም የሰው ገታ ቢሆን እኔ እዚህ እንደዚህ ሲደወርልኝ ስራ ብዬ ብቻዬን እንኳን አልመጣም ነበር አይደል እውነት እንደሚባለው የሰው ገታና ወንጀለኛ ኮንኩኮ እንደናንተ ከ5 ከ6 ወጣብሻ ሰዎች ጋር እንቀሳቀስ ነበር ስለዚህ ምንም በቃ እኔ ውሃ በቃ እውነት ያለኝ መጋዘን አከራይቼ የምተዳደር ምስኪን ሰው ነኝ ምስኪን አትጫወት ቅድም ብሬ ተቆጥሮ ያልቅም እንደዚህ በቃ እሱ አለፈ አይደል እንዴ ሰው ከሰው ወዲት ነው አንተ አግኝ እንዲያስከው አባክጄና እዚህ ነው ያመና በቃ ሲነመና አባክሽ እሺ እዚህ ቀልድ ያዝን ምን ይመስል እባክ ወይኔ ወንድ ልጅ ነፍታለት ታወራለህ እሺ አወራለሁ እሺ እባክ ልፈታልህ ነው እሺ
እባክህ ተው። መሬት በወደኩበት እስከ ዛሬ በጣም ስትጫወት በጣም ስታታለል ቆይታል ብዙ ሰዎችን ገባል። እኛ ግን ቀልድ አልያዝንም። እሺ ምንድን ነው የምፈልገው? ትዝታ የት ነው ያለችው? እዚህስ ማን ነው ያመጣት? እኔ ስለምትሉት ሰዎች አላውቅም። ሽሜ ያማል፣ ተረጋጋ። ይህ ልጅ በጣም እያላገጠብኝ ያለው። እባካችሁ ወንድ አይደላችሁ እንዴ? በቃ በወንድ ልጅ አምላክ ተውኝ። የምፈልጉትን ገንዘብ ልስጣችሁ። እኔ ስለምትሉት ሰዎች አላውቅም። የወንድ ልጅን አምላክ ብታይማ እንደዚህ አይነት ልክስክስ ስራዎችን አሰራም ነበር። መጋዘን ማከራየት ልክስክስ። እባክህ ትዝታ የት ነው ያለችው? እሺ ነግራችሁ። ወይኔ ወንድ ልጅ ማን ነው እዚህ ያመጣት? እዚህ መጋዘን ውስጥ ትዝታ የምትለው ያቺ ትልቋን ሴትዮ ነው እንዴ? ምን እንዴ? እሺ እኔ ቆይ አሁን የምነግራችሁ ነገር እሺ ምን ይጠቅማችኋል እናንተ? ቆይ እሱ ጥቅሙን እኛ እናውቃለን። አይመለከትም። ስለሱ የተጠየቀውን ብቻ መመለስ ብቻ። ህይወቴ ሙሉ የሚመሰቃቀለው አሁን ይሄን ነገር ብላችሁ ከሆነሽ እሺ አንድ ነገር ቃል ግቡልኝ ልልህ ነው እጄን። ሰማኛለሽ? እሺ አንድ ነገር ቃል ግቡልኝ። ምን እንግባልህ? በእናትህ ይሄን ጉዳይ ከጨረስኩ በኋላ ከዚህ ሀገር እንደወጣ እርዱኝ። ትወጣለህ። የምፈልገው ገንዘብ አለኝ። ትወጣለህ። ከእናንተ የምፈልገው ፓስፖርቴ እንዲያልቅ ብቻ ነው። ችግር የለውም። ፓስፖርትን እኛ እናስጨርስላለን። አንተ ከአንተ የሚጠበቀውን ብቻ አድርግልን። እሺ ፊት ለፊት ያለውን ካሜራ ማስጠፉልኝ። ይጠፋል አለ ሰው አታስብ። ካሜራ የምናገረው ነገር ከባድ ነገር ነው። ሰማኛለህ? እሺ ፊት ለፊት ያለውን ነገር አጥፉልኝ። እውነት ነው የኔ ነው። ወደሰን በግድ ታውራ። እኔ ወንድም እውነተኛ ሚስጥር እንድነግርህ ከፈለክ በቃ እስቲ ካሜራውን ብታስጠፋልኝ ምን ይጎዳል? ለዛ ከሆነ ደግሞ እኔ ሞቴ ነው መርጣለሁ። ለዛ ነው እና ትሙት አይደል? ሽጉጡን አምጡልኝ። እሺ በቃ እሺ እንነጋገር። እሺ እዚሁ ማንም ድምፅህን በማይሰማ ቦታ እዚሁ በራስህ ቦታ ቀብራለሁ። እናንተ እውነት አለ የምትሉ ሰዎች እኮ ከመግደልና እኔን ከመጉዳት ወደኋላ አላላችሁም። አዎ ማነው የሚታመነው ታዲያ እንዴ? ለእውነት ምንም ይደረጋል። ትሰማለህ? ትዝታ ማለት ለኛ ሁሉ ነገራችን ናት። ያቺ ምስኪን አሮጊት ሴትዮ ምንድን ነው ሁሉ ነገራችሁ የምትሆነው? ስለሷ ምንም ተምራት እንዴት እንደሚያወራ እያያል እውነቱን እንድነግርህ ከፈለክ በስነ ስርዓት አውራኝ። አልፈህ ቁጭ በል በስነ ስርዓት አውራ። በቃ በእያንዳንዱ ቃል አንዳንድ እመምን ታስተናግዳለህ። ሴትዮዋ ከሳምንት በፊት ከኛ መጋዘን ታለች። በቃ ይሄን ነው የማውቀው እውነታ። ኦኬ ማን ነው የመጣት? ግሩም ነው ማለት ግሩም ኤርሚያስ ይሁን ግሩም አለባቸው እሱን አላውቅም። አይ አንድ የምታውቀው ግሩም እሱ ነው። ፎቶ ላይ ያሳየኝ ግሩም የሚባለው ሰው ይዟት መጣ፣ ይዟት ወጣ። እባክህ እጅን ከዚህ በኋላ አትንከኝ። እውነት ነው የምፈልገው አይደል? ሪላክስ አድርገን እናውራ። በቃ እንዴት ፈቀድክላቸው? የሆነ ፈንዲሻ ምናምን ተፈንድቶ እናውራ። በቃ ትልቅ ስቶሪ ነው ማውራ። ሽሜ ተረጋጋፉ። እጅ ወልቋል። የምነግርህ ነገር ትልቅ ስለሆነ እንዳይሰለችህ እኮ ነው። ይበቃል። እያወራን ያለነው ስንነብስ ህይወትን ቀለል አድርጋ መኖር አለምድም እንዴ? ምን አይነት ሰው ነው በእግዚአብሔር የገጠመኝ? እሺ ነው ያው የምትፈልገውን ነገር ጠይቀኝ፣ ልንገርህ። ሉጣ፣ ልሂድ፣ ልትፋም፣ በቃ ሉጣ፣ ከዚህ ቤት ሉጣ። በእናትህ አንድ ትሰማኛለህ? እኛ እጅ ገባክ ማለት እሱ ያየሁት ነው። ስማኝ፣ ጥሩ ከገባ፣ ጥሩ ከሰራ፣ ጥሩ ካደረክ ትሸለምበታለህ፣ ትሞገስበታለህ፣ ትሾምበታለህ። አረ ሹመት የሚሰራልኝ ስማኝ፣ አዳምጠኝ። ሲጀምር ለሹመት የሚያበቃ ክብር የለም። ሁለተኛ እንዳንተ አይነት ቀጣፊ ሰዎች ደግሞ ይዋረዱበታል፣ ይከሱበታል፣ ዋጋ ይከፍሉበታል። እንዳንተ አይነት ስትል እኔ ዋጋ ከፈልኩ እንዲሆን